ሰላም ሰላም እንደምሰነበታችሁ እግዚአብሔር ይመስገን ደህና ነኝ። ኢየሩሳሌም እባላለሁ። እንኳን ወደ ቻናሌ በሰላም መጣችሁ። ለቻናሌ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ የቻናሌ ቤተሰብ እንድትሆኑ በትህትና እጠይቃለሁ። ለቻናሌ አዲስ ያልሆናችሁ ሰዎች ደግሞ እንኳን በደህና ቆያችሁ። ዛሬ እንደተለመደው በአዲስ ርዕስ ተገናኝተናል። ርዕሳችን የሚሆነው ዲፕሬሽን ወይም ደግሞ ድባቴ በሚል ርዕስ እንነጋገራለን ማለት ነው። ሰዎች ብዙ ጊዜ ድባቴ የሀዘን ስሜት ነው እንደዚህ ብለው ሊገልጹት ይችላሉ። ነገር ግን ድባቴ ከዛ ዘለቅ ያለ ሆኖ ወይም ደግሞ ከዛ የራቀ ሆኖ እናገኘዋለን። በጥቂቱ ዝም ብለን ገረፍ አድርገን ለማየት ስንሞክር ድባቴ የዩፊል እና በዛ ሰዓት ድባቴ ውስጥ ወይም ዲፕሬሽን ውስጥ በምትሆንበት ሰዓት ስሜት አልባ ነው የምትሆነው። የህይወት ትርጉም ሊጠፋብህ ይችላል። የህይወት ዓላማ ሊጠፋብህ ይችላል። እንዲሁም ኢነርጂ ልታጣ ትችላለህ። ከአንድ ቦታ ወደ ሌላ ቦታ መንቀሳቀስ ራሱ ምንም ተራራ እንደመግፋት አድርገህ ልትቆጥረው ትችላለህ። እንዲሁም ደግሞ ከዚህ በፊት ኢንጆይ የምታደርጋቸው ቦታዎች ሊሆኑ ይችላሉ፣ ሰዎች ሊሆኑ ይችላሉ፣ ስራ ሊሆን ይችላል፣ ሆቢዎች ሊሆኑ ይችላሉ። አንኢንጆይብል ወይም ምንም ስሜት አልባ እንድትሆን የሚያደርግህ ነገር ነው። እንዲሁም ደግሞ ሰው ለምን እንደዚህ ሆንክ ብለው ራሱ የሆነ ለውጥ ያሉ አንተ ራስ ላይ ለውጥ እያየህ ትመጣለህ ዲፕሬሽን ውስጥ በምትሆን ሰዓት እና ለምን እንደዚህ ሆንክ ብለው ሲጠይቁ አንተ ራሱ መልስ የምትመልሰው እንትን ታጣለህ። ለሰው ኬር አይሰጥም በዛ ሰዓት። እንኳን ለሰው ይቅርና ማለት ነው ለራስህ ራሱ በዛ ሰዓት ኬር እየሰጠህ አይደለም። ለራስህ የሚገባውን ጥንቃቄ የሚገባውን ደህንነት እያደረግህ አይደለም እና የህይወት ትርጉም ስሜት እያጣህ እና ደግሞ ናቲንግ ሲም ወርዝ ዘ ኤፈርት ምንም ነገር ዋጋ እንደሌለው አድርገህ ማሰብ ትጀምራለህ። ለረጅም ሰዓት ልትተኛ ትችላለህ፣ ወይም ደግሞ እንቅልፍ ልታጣም ትችላለህ። የአመጋገብ ስርዓት ራሱ ይዛባል። ወይም ምግብ አትበላም ወይ ደግሞ ከመጠን በላይ ምግብ ልትመገብ ትችላለህ። ዩ ፊል አንግሸስ ኦል ዘ ታይም ሁሌ አሼም ትሆናለህ። የሆነ ብዙ ጊዜ ድባቴ ወይም ዲፕሬሽን የሚመጣው ከፌሊየር በኋላ ነው። የሆነ ስትወርቅ ከውድቀት በኋላ የሚመጣ ስሜት ነው እና በዛ ሰሞን የሚሰማ ስሜት እንዳለ የእፍረት ስሜት ነው። ራስን እንደ ፌሊየር ነው የምታየው። ሰልፍ ሲስተምህ የሚጠፋበት፣ ሰልፍ ኮንፊደንስህ የሚጠፋበት ሰዓት ነው እና ለውስጥ የሚሰማ ብቸኝነት ነው። ማለትም በእውነትም ብቸኛ ነው። በብዙ ጊዜ ሰው ድባቴ ወይም ዲፕሬሽን ውስጥ ሲገባ ለብቻው ራሱ ማግለል ያዘወትራል። እንዲሁም ደግሞ ውስጥ ራሱ የብቸኝነት ስሜት ይሰማል ማለት ነው። አሁን እነኚህን ነገሮች ገረፍ አድርገን ስንመለከት ዝም ብሎ የሆነ የሀዘን ስሜት እንዳልሆነ ግልጽ ነው። ከዛ የጠለቀ ሆኖ ነው የምናገኘው። ድባቴን በመንፈሳዊ አይን ደግሞ ስንመለከተው ይህንን መንፈስ ማለት ነው ተስፋ የመቁረጥ መንፈስም ብለን እንጠራዋለን፣ በመንፈሳዊ አይን ስናየው ማለት ነው። ምክንያቱም ድባቴ ይዞ መጨረሻ ላይ የሚያደርሰው ወደ ተስፋ መቁረጥ ውስጥ ስለሆነ ማለት ነው። ይኸውም በእግዚአብሔር ላይ ማለትም የእግዚአብሔርን ቸርነት፣ ፍቅር፣ በጎነት፣ ረድኤት እንዳታይ የሚያደርግና በእግዚአብሔር ተስፋ እንድትቆርጥ፣ በእግዚአብሔር ብቻ አይደለም በሰው ተስፋ እንድትቆርጥ፣ እግዚአብሔር አይወደኝም ሰዎችም አይወዱኝም በማለት እንድታስብ የሚያደርግህ መንፈስ ነው። በሌላ መልኩ ደግሞ ከተመለከትን ይህንን የስንፍና መንፈስ ብለን እንጠራዋለን። እንዲሁም ደግሞ የቀትር ጋኔንም ብለን እንጠራዋለን። ከዚህ በፊት በሰራሁት ቪዲዮ እንደተመለከትነው እዚህ ምድር ላይ ስንኖር መጋደላችን ከስጋና ደም ጋር እንዳልሆነ ተነጋግረናል። ከክፋት መንፈሳውያን ሰራዊቶች ጋር መሆኑን ቅዱስ ጳውሎስ ራሱ በመልእክቱ ነግሮናል። እና ከዚህ የምንረዳው ማለት ነው አንተ በተስፋ መቁረጥ ውስጥ ሳለህ ገና የበለጠ ተስፋ እንድትቆርጥ፣ አንተ በብቸኝነት ውስጥ ሳለህ የበለጠ ብቸኛ እንድትሆን፣ ከድባቴ ወደ ድባቴ ይዞ የሚሄድ ሌላ መንፈስ እንዳለ እንዳነሳ ማለትም አንተ በጭንቀት ውስጥ ሆነ ወይም በዲፕሬሽን ውስጥ ሆነ ለብቻ በምትኖርበት በዛ ፌዝህ ላይ ማለት ነው ጥግ ላይ ቆሞ ገና ነገሩ የሚያባብስ መንፈስ እንዳለ እንዳንረሳ። ይሄም ደግሞ የድባቴ መንፈስ ወይም የቃትል ጋኔን የሚባለው ዝም ብሎ ያገኘው ሰለም ጉብ አይልም። ማለትም ያንተን ስንፍና፣ ምክንያቱም በስንፍና ምክንያት ዲፕሬሽን ሊመጣ ይችላል፣ በእኛው ጥፋት ወይም በስንፍናችን ምክንያት ማለት ነው። እና ያንተን ስንፍና ከተመለከተ እንዲሁም ደግሞ ብዙ ካዞች አሉት ዲፕሬሽን
እና ያንተን ያለህበትን ነባራዊ ሁኔታ ወይም ሰርከምስታንስን በመጠቀም የበለጠ ከዲፕሬሽን ወደ ዲፕሬሽን እንድትዘዋወር ያደርግሃል ማለት ነው። እና በመንፈሳዊ አይን ካየነው ይህንን የቀትር ጋኔን ብለን እንጠራዋለን፣ ወይም ደግሞ ተስፋ የመቁረጥ መንፈስን ብለን እንጠራዋለን ማለት ነው። ቅዱስ ጴጥሮስ በመልእክቱ አንደኛ ጴጥሮስ ምዕራፍ 5 ላይ እንዲህ እያለ ይናገራል። በመጠን ኑሩ፣ ንቁም፣ ባላጋራችሁ ዲያብሎስ የሚወጣውን ፈልጎ እንደሚያገሳ አንበሳ ይዞራል እያለ ይናገራል። በመጠን ኑሩ፣ ንቁም፣ በስንፍና አትኑሩ። ምክንያቱም ባላጋራችሁ ዲያብሎስ የሚወጣውን ፈልጎ እንደሚያገሳ አንበሳ ይዞራል። ስለዚህ አንተን ስንፍና ከተመለከተ አንተ ላይ የባሰ እንዲባባስብህ ያደርጋል። ምክንያቱም ቅድም እንዳለው መጋደላችን ከስጋና ከደም ጋር አይደለም ከክፋት መንፈሳውያን ሰራዊት ጋር ነው እያለ ሩጫችንን በድል እንዳናጠናቀቅ የድል አክሊል እንዳንቀዳጅ ወደኋላ የሚጎትቱ መንፈሳውያን ማለት የክፋት ሰራዊቶች እንዳሉ እንዳትረሱ ብሎ ቅዱስ ጳውሎስ በመልእክቱ ነግሮናል። ስለዚህ ሌላ መንፈስም እንዳለ እንዳንረሳ እንዳንዘነጋ ነው። ሌላኛው ደግሞ ድባቴ በእኛ የተጀመረ ነገር አይደለም፣ ከጥንት ጊዜ ጀምሮ ነበር። የእኛን ትንሽ ለየት የሚያደርገው ስለዛ ያለን እውቀትና መጠኑ በየጊዜው መስፋቱ ነው እንጂ በእኛ አልተጀመረም። በቅዱሳን መጽሐፍት እንደምናገኘው ይህንን የሚያንጸባርቁ ነገሮችን አበው ሲናገሩ እናገኛለን። ለምሳሌ አባታችን ዳዊት በመዝሙሩ ነፍሴ ሆይ ለምን ታዝኛለሽ? ለምንስ ታውቂኛለሽ? የፊቴን መድኃኒት አምላኬን አመሰግነው ዘንድ በእግዚአብሔር ታምኚ እያለ ይናገራል። ዲፕሬሽን የነፍስ መታወቅ፣ ነፍሳችን በዛ ጊዜ በጣም ትታወቃለች እና ነፍሴ ለምን ታወቂኛለሽ? ለምንስ ታስጨንቅኛለሽ? እያለ የነፍሴን መድኃኒት እግዚአብሔርን በመመልከት በእሱ ታምኚ እያለ ይናገራል። እና ሰው ድባቴ ውስጥ ሲገባ ከእግዚአብሔር ስለሚረቅም ተስፋም ስለሚቆርጥ በእሱ ታመኝ፣ እሱ ነው መድኃኒትሽ፣ ስለዚህ በእሱ ታመኝ እያለ ሲናገር እናገኛለን። በጻድቁ ማየት እንችላለን። በነቢዩ ኤልያስ ራሱ መመልከት እንችላለን። ነቢዩ ኤልያስ አንድ ጊዜ ኤልዛቤል ዝታበት እንደምትገለው ስትነግረው ይሻሻል አይደል? በዛ ታሪክ ላይ በምድረ በዳ ሆኖ እሱ ነው የእግዚአብሔር ነቢይ። እንግዲህ ብቸኝነቱ እኔ ከአባቶች አልበልጥምና ውሰደኝ እስከ ማለት ደርሷል። እኔ መሞትም ልሙት ማለት ነው፣ ከብቸኝነቱ የተነሳ ማለት ነው። እና ብቸኝነት ራሱ ወደ ዲፕሬሽን እንድንገባ ያደርገናል። ከምንድነው መንስኤዎቹ መካከል አንዱ አይሶሌሽን ይሆናል ማለት ነው። እና በእኛ ተጀምረው ነው። ግን የአሁኑን ቅድም እንዳልኳችሁ የዚህ ዘመን ለየት የሚያደርገው መጠኑ በጣም መስፋቱ እና ስለዛ ያለን እውቀትም ሰፋ ማለቱ ነው። መጠኑን ስንመለከት ያንግ ጀኔሬሽኖችን በተለይ ከ15 14 እስከ 25 በዛ ከተባለ ደግሞ እስከ 29 ማለት ነው ያሉ ወጣቶችን የሚያጠቁ በሽታዎች ቶፕ 5 ውስጥ ማለት ነው ዲፕሬሽን አለ። ግን ከጊዜ ወደ ጊዜ በተለይ ደግሞ ከኮሮና በኋላ መጠኑ በጣም ከመብዛቱ የተነሳ አንደኛ ደረጃ ላይ እስከመድረስ ደርሷል እና መጠኑ በየጊዜው ማደጉ እና ወጣቶችን ማጥቃቱ ነው እንጂ ከድሮም ጀምሮ ነበር ለማለት ነው። ሌላኛው ይህንን ከተመለከትም ማለት ነው መንስኤውንና ምልክቶቹን እንመልከት። ከዛ በፊት ግን ዲፕሬሽን ችግሩ ምን መሰላችሁ? ማንነታችሁን እንድታጡ ያደርጋችሁ ማለት ዝቅ እንድትሉ በኮንፊደንስ ሊሆን ይችላል፣ በሰልፍ ስቲም ራሳችሁን የምታዩበት መንገድ በብዙ ነገር ዝቅ እንድትሉ ያደርጋል። ችግሩ ወደ ታች እናንተ እንድትወርዱ ማድረጉ ሳይሆን እዛው እንድትቀሩ ማድረጉ ለረጅም ጊዜ ለአመት ሊሆን ይችላል፣ ከዛም በላይ ሊሆን ይችላል። በዛ ስቴት ውስጥ እንድትቆዩ ስታግናንት ሆናችሁ እንድትኖሩ። ስታግናንት ብቻ አይደለም ወደ ታች ነው የምትወርዱት። አንድ ቦታ ስታክሞን ብቻ አይደለም ዲፕሬሽን የሚያደርገው ወደ ታች ወደ ቁልቁለት ይዟችሁ ነው የሚሄደው። እንደዛ ማድረጉ ነው ችግሩ ማለት ነው። እንደዛ ደግሞ የሚያደርግበት ምክንያት ከሆነ ሰዓት በኋላ ዲፕረስ እንሆን ማለት ነው አይምሯችን የሚያስብበት መንገድም እኛ የምንናገርበት ስራችን ራሱ ሞር ዲፕረስ እንድንሆን። አሁን እዚህ ውስጥ የምትሰሙን ካላችሁ ዲፕሬሽን ውስጥ ያላችሁ ሰዎች ማለት ነው የምታስቡበትን መንገድ፣ የምትናገሩበትን መንገድ አስተውሉ፣ የምታደርጉትን ነገርም ተመልከቱ። ይበልጥ ዲፕረስ እንድትሆኑ የሚያደርጋችሁ ነገር ነው የምታደርጉት እና ይበልጥ ወደ ታች ወደ ቁልቁለት እንድንወርድ ማድረጉ ንግግራችንም አስተሳሰባችንም በዛ ሰዓት ማለት ነው እንዲሁም ስራችን ይበልጥ ወደ ታች እንድንወርድ የሚያደርግ ነገር መሆኑ ነው። ወደ ምልክቶቹ ስንገባ አድቨርስ ላይፍ ኢቨንት
ካለብን ወይም ትራማ ማለት ነው። ትራማ በህይወታችን ካለ አቢዝ የሆነ ኢንቫይሮንመንት ውስጥ ከሆነ ትምህርት ቤት አቢዝ እንድንደረግ ከሆነ ስራ ቦታ ራሱ ኮወርከራችን አቢዝ ማናጀራችን አቢዝ የሚያደርገን ከሆነም እንዲሁም ደግሞ ሴፐር ላስ ካለብን የአካልም ሊሆን ይችላል የአካል የሆነ ያጣው የአካል ክፍል ሊሆን ይችላል እንዲሁም ደግሞ የቤተሰብ አባልም ጓደኛም የሆነ በጣም ለኛ ኢምፖርታንት የሆነ ሰው ስናጣ በሞት ማለት ነው ሰው ወደዛ ለመግባት በልነብል ይሆናል ወደ ዲፕሬሽን ማለት ነው። እና የህይወታችን ትራማ ውስጥ አቢዝ ከተደረገና ሎስ ካለብን ወደዛ እንገባለን። እንዲሁም ደግሞ አይሶሌሽን የሰው ልጅ ከዚህ በፊት የሰራው ቪዲዮ ላይ ጓደኝነት የሚለውን ቪዲዮ ከቻላችሁ ስሙት። የሰው ልጅ ብቻውን የሆነ መልካም አይደለም የሚል ርዕስ አንስቼ ተናግሬ ነበርና ሰው ብቻውን ሲሆን እመኑኝ ቀጣይ ህይወታችሁ ክፍል የቀጣይ ህይወታችሁ ኤፒሶድ ዲፕሬሽን እንዲሁም ደግሞ ኢንቴንስ የሆነ ኔጋቲቭ ቲንኪንግ አለ። በዛ ሰዓት እንደዛ የምታስበው ኢንቴንስ የሆነ ማለት ነው። ዝም ብሎ ከላይ ሲሆን ከምርም አምናችሁ በየጊዜው 24 ሰዓት ነው የምታስቡት ኔጌቲቭ ነገር ብቻ ከሆነ ቀጣይ ህይወታችሁ ክፍል እሱ የሚሆነው ዲፕሬሽን። ከቻልን በቀጣይ ቪዲዮዎችን ኔጌቲቭ ቲንኪንግ እና ዲፕሬሽን እንደዛ አንድ ላይ አድርገን ልንነጋገር እንችላለን። ሌላኛው ደግሞ ስትረስ ካለባችሁ ማለት ኢሞሽናል ሊሆን ይችላል፣ የስራ ፕሮብሌም ካለ እንዲሁም ደግሞ የስኩልም ሊሆን ይችላል፣ ሪሌሽንሺፕ ላይ ከቤተሰብ ጋር ከጓደኞች ጋር ከሮማንቲክ በሱም ማየት እንችላለን። ምንድን ነው ስትረስ ካለብን ወደዛ እንገባለን ማለት ነው። እንዲሁም ደግሞ አንኤምፕሎይመንት ስራ ማጣት ሰው ስራ ሲያጣ ከማህበረሰቡ ቀስ በቀስ እሱ ሳያስበው ራሱ እየተገለለ ይሄዳል። አይሶሌሽን ይሆናል። ጓደኞቹ ከፍ ማለታቸውን ሲያይ ኮምፔር ራሱ ማድረግ ሲጀምር ወደ አይሶሌሽን መግባት ይችላል። መለየት ይፈልጋል በዛ ሰዓት። ከዛም ደግሞ ኮምፔር ማድረግም ኮምፓሪሽን የሚል ርዕስ አለ ቪዲዮ፣ እሱን ከቻላችሁ ስሙ። ወደ ዲፕሬሽን እንድንገባ ያደርጋል ኮምፓሪሰን ራሱ ማለት ነው። ስለዚህ ምንድነው አንኤምፕሎይመንት ስራ ማጣትም እና ፋይናንሻል ዲፊካልቲ ብዙ ብድር ካለብህ ስራ አጥተህ ስራህ ደግሞ ምንድነው በቂ ገቢ እያገኘህ ካልሆነ ብትከፍለው ብድር የምትከፍለው ገንዘብ ካጣ የመሳሰሉት ማለት ነው። ፋይናንሻል ዲፊካልቲ ፕሮብሌም ካለብህ ራሱ ወደዛ የመግባት እድል ሰፊ ነው። ሌላኛው ፊዚካል ኢልነስ ነው። ላይክ የሆነ ቶሎ ማይድኑ በሽታዎች አሉ እንደ ካንሰር የመሳሰሉት እነኛ አይነት በሽታዎች ሲጋጥሙ ወደ ዲፕሬሽን ልትገባ ትችላለህ። እንዲሁም ደግሞ ባዮሎጂካል ወይም ጄኔቲክ ፋክተር ራሱ ለዛ ቨልነብል እንድትሆን ያደርጋል። ሌላኛው አልኮሊዝም ካለብህ መጠጥ በጣም የምትጠጣ ከሆነ ሰው ብዙ ጊዜ መጠጥ የሚጠጣው የህይወት ነገር ሲደራረብበት ነው፣ ከመጠን በላይ የሚጠጣው ማለት ነው እና ወደ ዲፕሬሽን ይከታል። እንዲሁም ደግሞ ድራግ አደንዛዥ ዕፅ የምትጠቀም ከሆነ ወደዛ እንድትገባ ያደርጋል። እና የሆነ ዲፕሬሽን አንድ ከዝ እንደዚህ መዘ ይሄ ነው መሲው ልትል አትችልም። አሁን ለምሳሌ HIV ኤድስ በሚባል ቫይረስ እነሱ ሲገባ እንደዚህ ተብሎ ወይ ይገለጣል። የወባ ትንኝ እንደዚህ እንደሚባለው ማለት ነው። ይሄኛው ዲፕሬሽን ማለት ነው ኮምፕሌክስ የሆኑ ፋክተሮች ናቸው። የሶሻል ሊሆን ይችላል፣ ሳይኮሎጂካል ሊሆን ይችላል፣ ባዮሎጂካል ፋክተር ሊሆን ይችላል። ወደ ዲፕሬሽን ሪዛልት የሚያመጡ ነገሮች ማለት ነው። የሆነ ውስብስብ ነገር ነው፣ ግን አንተ ወደ አንዱ ልታደላ ትችላለህ እንጂ የሆነ ኮምፕሌክስ የሆነ ነገር ነው። ያው ዲፕሬሽን ኢሞሽናል ስለሆነ እንደዚህ መዘራሱ አጣጣም የሆነ ቫይረስ ገብቶብህ አይደለም ዲፕረስ ብትሆን ኢሞሽን ነው። የነፍስ መታወክ መጨነቅ ነው በዛ ሰዓት። ስለዚህ እንደዚህ አንድ ከዝ እንደዚህ ምንድነው መንስኤ እንደዚህ መዘህ አታወጣለትም። ምልክቶቹን ደግሞ እንመልከት። ምልክቶቹን ስናይ አሁን የምዘረዘርላችሁ ምልክቶች መካከል 5ቱንና ከዛ በላይ በተመሳሳይ ጊዜ 2 ሳምንትና ከዛ በላይ ማለት ነው የሚሰማን ከሆነ እኛ ሞር ላይክሊ እንትን አለብን ዲፕሬሽን አለብን። ነገር ግን አሁን የምዘረዘርላችሁን የድባቴ ምልክቶች አይታችሁ ብቻ ራሳችሁን ዳያግኖስ አድርጋችሁ እኔ ዲፕሬሽን አለብኝ ብሎ መደምደም አይቻልም። በተቻለ አቅም ወደ ሕክምና ባለሙያ ሄዶ ራስን መመርመር ያስፈልጋል እንጂ እንደዚህ ዲፕሬሽን አለብኝ ብለን መደምደም የለብንም። ግን ለጠቅላላ እውቀት ስነግራችሁ በፊደሎቹ እንመልከት። ዲፕሬሽን የሚለውን አንድ በአንድ ፊደሎቹን ሌተሮቹን እያወጣን
ምልክቶቹን እንመልከት። ዲ ፎር ዲፕሬሽን ሞድ፣ እንዳጠቃላይ ፎር ዲፕሬሽን ሞድ። ኢ ፎር ኢነርጂ ሎስ፣ በዛ ሰዓት ምንም ኃይል አይኖርም። ካልጋ መነሳት ራሱ ተራራ እንደ መውጣት አድርጋችሁ ልትቆጥሩ ትችላላችሁ። የሆነ ቦታ ሄዶ ከቤት መውጣት ራሱ ትልቅ ኢነርጂ እንደሚያስፈልግ ታስቡት። አሁን አንተ ሳሪ ብትሆን የቀለም የምትልበትን ብሩሽ ወይም ብዕር ከሁለቱ አንዱ እሱን መያዝ ራሱ ስለፊት አጠገብ ነው። የሆነ በጣም ትልቅ ስራ ታስክ እንደሆነ አድርገህ ልትወስድ ትችላለህ። በዛ ሰዓት ኢነርጂ ሎስ ያጋጥማል። ፒ ፎር ፕሌዥር ሎስ፣ ቅድም እንዳለው የምንም ነገር ፕሌዥር ነው የምታጣው። ብትሄድበት ቦታ ሊሆን ይችላል፣ ሆቢ ሊሆን ይችላል፣ ስራህም ሊሆን ይችላል። በአጠቃላይ ከዚህ በፊት የሚያስደስትህ ነገር እንዳለ ፕሌዥር ታጣበታለህ። ፒ ፎር ፕሌዥር ሎስ፣ አር ፎር ሪታርዴሽን ኦር ኤክሳይቴሽን። በዚህ ሰዓት ማለት ነው ዲፕረስ ነው ወይ ስሎድ እንሆናለን ወይም ደግሞ አጂቴትድ እንሆናለን። ከሁለቱ አንዱ ማለት ነው። ስሎድ ማለት ሁላችንም ነገሮች የምናከናውንበት፣ የምንራመድበት፣ የምናስብበት፣ የምንናገርበት ኖርማል የሆነ ስፒድ አለ። ሰው የሚሄድበት አንዳንዱ ፈጣን ነው፣ አንዳንዱ ረጋ ብሎ ምናምን ይሄዳል። ከዛ ከኖርማል ስፒዳችን በጣም ዝግንና ሞዛዛ ነው የምንሆነው። ስንናገር ራሱ ኖርማል ስፒዳችን አለ፣ ከዛ በጣም ዝግ ባለ መልኩ ነው የምንናገረው። ስናስብ ራሱ የሆነ ሁላችንም የምናስብበት እንትን አለን፣ ስፒድ አለን። ከዛ በጣም ባነሰ ሁኔታ የሆነ ሀሳብ ለመስጠት ራሱ ምንም ሀሳብ ራሱ ላይመጣል ይችላል እና ቲንኪንግ አቢሊቲያችን ስሎድ ይሆናል። ንግግራችን በጣም እንማዘዛል። ስንራመድ ራሱ በአጠቃላይ በጣም ሞዛዛ እንሆናለን። በተቃራኒው ደግሞ አጂቴት ልንሆን እንችላለን። ማለትም መረበሽ፣ መጨነቅ፣ እረፍት ማጣት፣ ከዚህ ወደዛ መሄድ፣ መቦዘን፣ ዝም ብለን ልዞር ትችላለን። መቦዘን፣ መንቀዥቀዥ፣ አንድን ታስክ ጀምረህ ሳትጨርሱ ሌላውን ትጀምራለህ፣ እሱን ሳትጨርሱ ሌላ ትጀምራለህ እና እረፍት የማጣት፣ የመረበሽ፣ የመጨናነቅ፣ የመባዘን ስሜት ሊሰማ ይችላል። ሁለቱ ተቃራኒ ናቸው፣ ግን ሁለቱም የዲፕሬሽን ምልክት ናቸው። ኢቲንግ ቼንጅ ማለትም ቅድም እንዳለው ከላይ ለመመልከት እንደሞከር ነው ማለት ነው። የምግብ አበላል ስርዓት ይለወጣል። ወይ ወስዋሳም ትሆናለህ፣ ምንም ምግብ ላበላ ትችላለህ፣ ወይንም ደግሞ በጣም ምግብ ልበላ ትችላለህ፣ ከመጠን በላይ ማለት ነው። ከመጠን በላይ ልትበላ ትችላለህ። ኤስ ፎር ስሊፕ ቼንጅ፣ እንቅልፍ ስርዓት ይለወጣል። ሌሊቱን ሙሉ እንቅልፍ ልታጣ ትችላለህ፣ ምንም ላትተኛ ማለት ነው ትችላለህ። እንቅልፍ ልታጣ ትችላለህ። በሌላ መልኩ ደግሞ ከመጠን በላይ ልተኛ ትችላለህ። ኖርማል ለሰው የሚመከረው 8-6 ሰዓት ምናምን ነው። ከ10 ሰዓት በላይ ልተኛ ትችላለህ። ጠዋት ራሱ ተመልሰህ ልተኛ ትችላለህ። ባተኛ ራሱ ቀኑን ሙሉ እንቅልፍ ልታሳልፍ ትችላለህ እና የእንቅልፍ ስርዓት በጣም ይዛባል። ሌላኛው ኤስ ሱሳይዳል ታውት፣ በተደጋጋሚ በህሊና ውስጥ ራስን የማጥፋት ሀሳቦች ይመላለሳሉ። በዚህ ከመልክቶች ውስጥ አንዱ ነው። አይ ቀጣይ ደግሞ ኦ ነው። አይና ኦ አንድ ላይ ጨምቀን እንደ አንድ ልንወስዳቸው እንችላለን፣ ግን ለመረዳት እንዲመችል አይ አም ኤ ፌሊየር፣ ምንም ነገር እኔ ማለት ትጀምራለህ። እኔ ኮንፊደንስ የሌለኝ ሰው፣ እኔ ምንድነው ተስፋ የሌለን ሰው ነኝ፣ የሚረዳኝ ሰው የሌለኝ ሰው ነኝ፣ እኔ ፌሊየር ነኝ፣ እንደዚህ በቃ እያለን እንድናስብ ያደርገናል። ሌላኛው ደግሞ ኦ ኦንሊ ሚ ቱ ብሌም፣ በተደጋጋሚ ጊልቲ ስሜት እንዲሰማ፣ የጥፋተኛ ስሜት እንዲሰማ ያደርጋል። ቅድም በየትኛው ርዕሳችን እንደሆነ አይ ቲንክ በውሳኔ መወሰን የሚል ርዕስ የመጀመሪያ ቪዲዮ ላይ ማለት ነው። ምንም ነገር ሲከናወን በህይወታችን ሙሉ ለሙሉ የኛ እንትን ኮንትሪቢዩሽን ላይኖርበት ይችላል። ማለትም አንድ ሰው የወሰነ ውሳኔ እኔ ሄጄ ሀሳብ ላልሰጥበት እችላለሁ። ያ ውሳኔ ሲወሰን እኔ ላልወለድ እችላለሁ፣ ላልኖር እችላለሁ። ግን ያ ውሳኔ በተዘዋዋሪ እኔ ማጥቃቱ አይቀርም። በዛ ሰዓት ግን እነኚህ ዲፕሬሽን ውስጥ ያሉ ሰዎች ምንም ነገር ይከሰት ምን እኔ ነኝ ጥፋተኛ ብለው ያስባሉ። በመንፈሳዊ አይን ካየነው ማለት ነው ራሱን መውቀስ አለበት። ሰው እኔ በደለኛ ነኝ፣ ኃጢአተኛ ነኝ ብሎ ማሰብ የግዴታ አለበት። ትዕቢት ካልያዘ በቀር እኔ በደለኛ ነኝ ብሎ ሰው ማሰብ ግድ ነው። ግን ይሄኛውና የመንፈሳዊውና ይሄ ዲፕሬሽኑ የሚለያየው ተስፋ የሌለበት ነው። ይሄኛው ቅድም እንዳለው በመንፈሳዊ አይን ካየነው ዲፕሬሽን ተስፋ ማጣት ነው። መጨረሻ የዲፕሬሽን ነው የድባቴ መጨረሻ በእግዚአብሔር ላይም በሰው ላይም ተስፋ ማጣት ነው። ሰው ራሱ የሚያጠፋው እኮ በእግዚአብሔር ላይም በሰው ላይ ተስፋ አጣው ምናምን ብሎ ነው። ስለዚህ የዲፕሬሽን መጨረሻ ተስፋ ማጣት ነው።
እና ይሄ በመንፈሳዊ አይን ስናየው ማለት ነው ይሄን እኔ ብቻ ብሎ ማሰብን ማለት ነው ራስን መውቀስን ማለት ነው። መንፈሳዊ አይን ካየን ማለት ነው ራስን ስትወቅስ እግዚአብሔር ይመረኛል ብለህ እያሰብክ ነው። የእግዚአብሔር ፍቅር፣ ቸርነት፣ ምሕረቱን፣ በጎነቱን፣ ረድኤቱን እያሰብክ ነው። አዎ ሰው ንስሐ ሲገባ እኮ የእግዚአብሔር ምሕረት እያሰበ ነው ንስሐ ሲገባ አይደል? የእግዚአብሔር ምሕረትን ተስፋ ያደርጋል። ይሄኛውን ተስፋ የታጣበት ነው። ለማንኛውም ራሳቸውን እንትን ይላሉና ይሄ አይና ኦ አይም የፌሊየር እኔ ማለትና ራስን ብቻ መውቀስ ሁለቱ ተደበላልቀው መጨረሻ ላይ ራስን ወደ ማጥፋት ሀሳቦች የራስን የማጥፋት ሀሳብ እየወለደ ይመጣል ማለት ነው። ሌላኛው ኤን የመጨረሻው ማለት ነው ኖ ኮንሰንትሬሽን፣ ምንም ኮንሰንትሬሽን አይኖርም። አንድ ሰው እዚህ የሆነ ነገር እየነገረ ማለት ነው እንደዚህ ሀሳቡ የሌላኛው ሰው ሀሳብ ማለት ነው እየመከረ ሊሆን ይችላል። ምንድነው እንደዚህ የምትሆነው ምናምን እያለ እየመከረ ሊሆን ይችላል። አንተ እንደዚህ ከግንባር ጋር ተጋጭቶ ነው ሀሳቡን የሚመለስ። አንተ ህሊናው የሆነ ብዥ ያለ ነገር አንድ ቃል ራሱ ኮንሰንትሬት አድርገህ መስማት ሊያቅተህ ይችላል። አንድ ነገር ላይ ኮንሰንትሬት ማድረግ የማቃት ስሜት ይኖራል ማለት ነው። እነኚህ በፊደሉ ዲፕሬሽን የሚለውን ማለት ነው ሌተሩን አንድ በአንድ እየወሰድን ምልክቶቹን አየንና እነኚህንና የመሳሰሉት ምልክቶች ይኖሩታል። ቀደም እንዳልነው እነኚህን አንድ ሰው ሰምቶ እኔ በቃ ዲፕሬሽን አለብኝ ማለትም የለበትም። ወደ ሕክምና ተቋም መሄድ ያስፈልጋል። አሁን ቀጣይ የምናየው ርዕሳችን የዲፕሬሽን አይነት ነው። በእውነትም አንዱ ዲፕሬሽን ሕክምና የሚያስፈልገው ነው። አንደኛው ደግሞ ያው ሞር በስንፍናችን የሚመጣ ዲፕሬሽን። እነሱን አንድ በአንድ ሁለቱንም እንመልከት። የመጀመሪያው ማጆር ዲፕሬሽን እንመልከት። ማጆር ዲፕሬሽን ቅድም የጠቀስኩላችሁ ምልክቶች አሉ አይደል? ሁሉንም ወይም ደግሞ 5 ወይም ከዛ በላይ ምልክቶችን አጠሴም ታይም ሲሰማን ከላይ ሳይሆን ኢንቴንስ በሆነ መልኩ በጠለቀ መልኩ ሲሰማ ማለት ነው ያ ማጆር ዲፕሬሽን ይባላል። ይሄኛው ከማይኖር የሚለየው ይሄ ከምርም ህመም ነው፣ በሽታ ነው። ህክምና ያስፈልገናል። ወደ ህክምና ተቋም ሄዶ ቴራፒ መውሰድ ካለብን መውሰድ፣ ሜዲኬሽን መውሰድ ካለብን መውሰድ ያለብን በሽታ ነው ይሄ ማጆር ዲፕሬሽን ማለት ነው። ይሄኛው ሲዝናል ሆኖ ነው የምናገኘው። ካነሰ እስከ 3 ወር ሊቆይብን ይችላል። ከበዛ ደግሞ ወደ 12 ወር አመት፣ ከበዛም አመት ተኩል እንደዚህ ምናምን ሊቆይ ይችላል። ይሄኛው ደግሞ ሜዲኬሽን ከወሰን ነው ጭራሹ ላይመጣ ይችላል። ግን ካልወሰድም ማለት ነው ከወራቶች በኋላ ወይም ከአመታት በኋላ ተመልሶ የሚመጣ አይነት ነው። በነገራችን ላይ ዲፕሬሽን ሁላችንም ላይ ያጋጥማል። እስካሁን ያላጋጠመ ፈቃድ ያጋጥማል። የሆነ ህይወት ክፍል ላይ የሆነ ምድረ በዳ ውስጥ ገብተህ ራስን ብቻኛ ሆነ የሆነ ቫክዩም ውስጥ ራስን ልታገኝ ትችላለህ። እና እስካሁን ካልገባችሁ የሆነ ሰዓት መግባታችሁ አይቀርም፣ ዲፕሬሽን መሆናችሁ አይቀርም ነው። እና ሁላችንም የሆነ ኤክስፒሪየንስ የምናደርግበት የሆነ የህይወት ዘመን ይኖራል። እና ማጆር ዲፕሬሽን ህክምና ካልተሰጠው ተመልሶ የመምጣት እድሉ ሰፊ ነው። ለመጀመሪያ ጊዜ ከሆነ ደግሞ ማጆር ዲፕሬሽን ያጋጠመ 50% እድል አለ ተመልሶ ላለመምጣቱ ማለት ነው። ግን ቅድም እንዳለው ህክምና እንደዚህ ማትወስድበት ምናምን ከሆነ ደግሞ የሆነ የህይወት ክፍል ላይ ተመልሶ መምጣቱ አይቀርም። የሆነ የህይወት ክፍል ላይ ተመልሶ መምጣቱ አይቀርም። ይሄ ማጆር ዲፕሬሽን ስራ እንዳሰራሩ ሊከለክል ይችላል። በጣም ኢንቴንስ ከመሆኑ የተነሳ ቅድም የጠቀስኩላችሁ ምልክቶች አሉ። የሆነ ከላይ ገረገብ እንደዚህ በቃ ሳይሆን በጠለቀ መልኩ ነው የሚሰማን ይሄ ስሜት ማለት ነው፣ የዲፕሬሽን ስሜት። ስለዚህ ስራ የመስራት እንትን ራሱ ሊያደናቅፍህ ይችላል ማለት ነው። ሁለተኛው ማይነር ዲፕሬሽን ነው። ማይነር ዲፕሬሽን ምንድነው? የማጆር ዲፕሬሽን ትንሽዬ ፎርም አድርጋችሁ አስቡት። እንደ ማጆር ዲፕሬሽን ብዙ ምልክቶችን ላታዩ ትችላላችሁ። ካነሰ 2 ከበዛ 4 እንደዚህ ምልክቶችን ቅድም ከጠቀስኩላችሁ መካከል ሊሰማን ይችላል፣ ልናይ እንችላለን። ግን እንደዛም ሆኖ ያኛው ኢንቴንስ በሆነ መልኩ አለና ይሄኛው ኢንቴንስ በሆነ መልኩ አይሰማንም። ኢንቴንስ በሆነ መልኩ አይሰማንም። ከበዛ 2 ሳምንት ማለት ካነሰ 2 ሳምንት ሊሰማን ይችላል። በዛ ከተባለ ለ2 ዓመት እንደዚህ ራሱ ሊቆይ ይችላል ይሄኛው ማለት ነው። በሌላ ስሙ ይሄኛው ምን ብለን እንጠራዋለን? ፐርሲስተንት ዲፕሬሲቭ ዲስኦርደር ብለን እንጠራዋለን። ማለትም የየዕለት ተዕለት ኑሯችንን እንዳናከናውን እንቅፋት ሆኖ አናገኝም።
ማለትም ቢሮ ምሰራ ከሆነ ነጋዴም ከሆነ ምንም የህይወት ፊናል የተሰማራ ሄደ እየሰራ ነው። እንደዛ እንድታረግ ማለት ስራን አስተጓጉሎ ስራ እንድታቋርጥ ምናምን እያደረጋል ይሄኛው ማለት ነው። የግል ለኑሮ ትኖራለህ። ቤት ውስጥ ሰው የሚወርሰው ከሆነ እቃውን ያጥባል፣ ቤቱን ያጸዳል፣ ምግቡን ያበስላል፣ የመሳሰሉት ነገር ማለት ነው። ግን ህይወትን በፉል ፖቴንሻል እንድትኖር አያደርግም። አሁን ህይወት ደብሮኛ ምናምን እንለዋለን። ስራችንን ግን እየሰራን ግን ከምርም ፉል ኤክስቴንት ህይወትን ማለት ነው እስከ ፉል ኤክስቴንቷ ኢንጆይ ያረክ አይደለም፣ ሃፒነስ ኖሮ እየኖርክ አይደለም፣ እየተበሳጨ እየተነጫነክ እንድትኖር የሚያደርግ ስሜት ነው። በሌላ አባባል ምንድነው ጀስት ጌቲንግ ትሩ ላይፍ አይነት አለ። ጀስት ጎይንግ ዊዝ ዘ ፍሎ አይነት ኖሮ እንድንኖር ያደርገናል። እና እንደዛኛው ሙሉ ምንድነው ኢንቴንስ በሆነ መልኩ አይሰማንም፣ ግን ስቲል ዲፕረስድ ነን። የየዕለት ተዕለት ኑሯችን ግን እንዳናከናውን የሆነ እንቅፋት አልሆነብንም። ግን ሄደን እየሰራ ነው። ሰርተንም ግን በፉል ምንድነው ኢነርጂያችን እንድንሰራ አያደርገንም። ይሄኛው በምን መልኩ ሊመጣ ይችላል? በሌላ አባባል በርን አውት ስንሆን ሊመጣ ይችላል። በርን አውት ማለት ያወጣኸው የሆነ ስራ እየሰራህ ነው እንበል። ያወጣኸው ጉልበት አለ፣ ያወጣኸው ጊዜ አለ፣ ወዝ ኢነርጂ ምን አለ እና የሚከፈልህ ዋጋ ካወጣኸው ኃይልና ጉልበት ጋር ማይመጣጠን ከሆነ የዛኔ በርን አውት ልትሆን ትችላለህ። በገንዘብ ሊሆን ይችላል። አሁን አንተ ለፍተህ ሰርተህ ከዛም በኋላ የተሰጠ ገንዘብ ከለፋበት አንፃር በጣም አነስተኛ ከሆነ በዛ ሰዓት በርን አውት ትሆናለህ እና ወደ ዲፕሬሽን እንድትገባ ሊያደርግህ ይችላል። በገንዘብ ብቻ ላንቆጥረው እንችላለን። አሁን ለምሳሌ ገንዘብ ከምስራ ጋር ተመጣጣኝ ነው እንበል፣ ግን የወርክ ኢንቫይሮንመንት በጣም አቢዩዚቭ ከሆነ አቢዩዚቭ ባስ በየጊዜ የሚጮህብህ ከሆነ ያ የስራ ባልደረቦች የሚያገሉ ከሆነ አለቃ በሌላ ሰው እንደሚቀጥር ምናምን በየጊዜው እንትን የሚል ከሆነ ማለት ነው በርናውት ልትሆን ትችላለህ። እስቲ ግን ገንዘቡ ደሞዙ እየተከፈለ ነው፣ ተመጣጣኝ ነው፣ ግን ያለህበት ኢንቫይሮንመንት አቢዩዚቭ ከሆነ በርናውት ልትሆን ትችላለህ ማለት ነው። ይሄኛው ማይነር ዲፕሬሽን ማለት ነው። እንደ ማጆር ዲፕሬሽን ሜዲኬሽን ወይም ቴራፒ ሳያስፈልገን በራሳችን ልናስተካክለው የምንችለው ነገር ነው። በራሳችን ልናስተካክለው የምንችለው ነገር ነው። ለምሳሌ ኤክሰርሳይዝ በማድረግ ስፖርት በመስራት ወይም ደግሞ በቻልነው አቅም ከቤት በመውጣት የሰውነታችን ፀሐይ እንዲያገኝ ወይም ደግሞ ወክ ማድረግ በቻልነው አቅም ከቤት መውጣት ይኖርብናል። ከዲፕሬሽን ለመውጣት ከፈለግን ማለት ነው። እና ወክ ማድረግ ኤክሰርሳይዝ ማድረግ አንድ መንገድ ነው። ይሄን ማይነር ዲፕሬሽን የምናስተካክልበት ማለት ነው። ሌላኛው የምግብ ስርዓታችንን ማስተካከል። የምግብ ስርዓታችን ከተዛባ እስቲ ወደ ማይነር ዲፕሬሽን እንድንገባ ሊያደርግ ስለሚችል የምግብ አበላሽ ስርዓታችንን ማስተካከል። ሌላኛው ደግሞ የእንቅልፍ ስርዓታችንን ማስተካከል። ቅድም እንዳልነው ማይነር ዲፕሬሽን በስንፍናችን ምክንያት ሊመጣ ይችላል። ቅድም ያነሳ ነው በመንፈሳዊ ስናየው ይህንን የቀትር ጋኔ ወይም የስንፍና መንፈስ ብለን እንጠራዋለን ብለናል። እና ይሄ ጋኔ ወይም መንፈስ ማለት ነው አንተ ጋር ሲያደናቅፍ ወይም ስራውን ሲሰራ ዝም ብሎ ያገኘው ሰው ላይ አይደለም። ስንፍናን ካየ ይጫወትብሃል፣ የሱ መጫወት ትሆናለህ። ቅድም ያለው ምክንያቶችን የሚመጣበት ምክንያት ዘረዘረና አቢዩዚቭ ፋሚሊ ካለበት፣ ታማ ካለበት እንደዚህ ብለን የዘረዘር ነው። ያንተም የህይወት ነባራዊ ሁኔታ ሰርከምስታንስ ማለት ሌላኛው ደግሞ ስንፍናም አለ እና ነገሩን ያባብሳል ብለናል። እና ማይነር ዲፕሬሽን ሞር የሚመጣው በእኛ ስንፍና ነው። አሁን ለምሳሌ እንቅልፍ የኛ ስንፍና ነው። ማለትም በጊዜ ማትተኛ ከሆነ በተለይ ስራ የምትገባ ከሆነ ጠዋት ላይ በተከታታይ ሳምንታት ወይም በተከታታይ ወራት ከ6 ሰዓት ያነሰ 4 ሰዓት 3 ሰዓት ብቻ ለሊት እንቅልፍን እየተኛ ጠዋት ሲጀመር በጊዜ አትነሳ፣ አርፍደህ ትነሳለህ። ለሁለት ምናምን ሲል ተነሳ በእርግገህ አንዴ ትነሳና ልብስን ለባብሰህ ምግብን ላበላ ትችላለህ፣ ላትተጣጠብ ትችላለህ ምናምን። ሻወር መግባት ያለብን ሰዓት አልገባህም፣ ምግብን ሳበላ ትወጣለህ፣ ተበሳጭተሃል። ከዛ ወደ ስራ ቦታ ሄድክ። ስራ ቦታ ደግሞ ገብተህ የማትወደው ስራ ከሆነ ለደሞዝ ብቻ እየሰራህበት ያለው ስራ ከሆነ ሲያስበው በምን ተአምር ምንድነው ቱ ዘ ፉል ኤክስቴንት ህይወትን ኤንጆይ ያረከ እንደምትሮስ ያስቡ አይሆንም። እና በቃ ደብሮህ ነው የምትለው። ቡና ጠጣ አልጠጣ አትነቃ።
ተናዳ ነው እስከ 11 ሰዓት ምናምን ስራ የምትለው ማለት ነው። ከዛ ያንን ሳይክል ይቀጥላል እና የእንቅልፍ ሰዓት ከተበዛባ በተከታታይ ወራት ማለት ነው ከ6 ሰዓት ያነሰ ሰዓት የምትተኛ ከሆነ ከዛም በኋላ ቀን ሙሉ ራስ ምታት ዲፕረስ ሆነ እንድታሳልፍ ያደርጋል። ስለዚህ ይሄኛው ማይነር ዲፕሬሽን ሞር በእኛ ስንፍና የሚመጣ ሆኖ እናገኘዋለን ማለት ነው እና የምናስተካክለውም ይሄ የሆነ ሕክምና ተቋም ምናምን ሄደው በራሳችን መመለስ የምንችለው ሆኖ እናገኛለን። እና ማይነር ዲፕሬሽን ማትመልሰው ከሆነ እየሰፋ ወደ ማጆር ዲፕሬሽን ሊያድግ ይችላል እና ዲፕሬሽንን በሁለት ከፍል ነው ማይነር እና ማጆር ብለን ከፍለን አየ ነው። በአጠቃላይ በዚህ ቪዲዮ ማለትም ቪዲዮን ሰምራይዝ ስናደርገው ማለት ነው ዲፕሬሽንን ተመለከትን። በመንፈሳዊ አይተን የተስፋ መቁረጥ ስሜት፣ የስንፍና ስሜት እያለን ገለጽ ነው። በእኛም እንዳልተጀመረ ደግሞ አየን። ከዚህ በጥንት ዘመን እንደነበረ ግን የኛን ለየት የሚያደርገው ቁጥሩ ማደጉ በተለይ ወጣቶች ላይ በጣም የሚያጠቃ ኢልነስ ከተባለ በሽታ ከተባለ ዲፕሬሽን ወጣቶች 10ዎቹ እና 20ዎቹ ውስጥ ማለት ነው እሱን ተመለከተን። እንዲሁም ደግሞ የሚመጣበትን መንገዶች ብዙ መሆናቸው እንደ ኖርማል በሽታ የሆነ ቫይረስ ወይም ባክቴሪያ ሰውነት ውስጥ ገብቶ አይደለም ወደዛ በሽታ እንድትገባ የሚያገር ዲፕሬሽን ሞር ስሜትን ነው የሚያጠቃው። የነፍስ መጨነቅ መረበሽ ነው። ስለዚህ በጣም ብዙ ነገሮች የተደበላለቁበት ሆኖ ነው የምናገኘው እና ምልክቶቹን ለማየት ሞከረን። እንዲሁም ደግሞ ለሁለት ከፍለን ዲፕሬሽንን ተመለከትን ማለት ነው። ጥሩ መልዕክት አግኝታችሁበታል ብዬ ተስፋ አደርጋለሁ። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ ማድረግ የቻናል ቤተሰብ እንድትሆኑ ጠይቃችኋለሁ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ ማለት ነው። በሌላ ርዕስ በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ቻው፣ ደህና ሁኑ።